ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዛ ገነት አይገቧትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። አንድን ጨምር ራይደ ሰሊን 432 ሜሴንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ አለ on the day of resurrection በትንሣኤ ቀን ወይንም በቂያማ ቀን Allah will deliver to every Muslim a Jew or a Christian and say this is your ransom from hellfire በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይንም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይንም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? ቤዛ ሆነ። እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ክርስቶስ በራሱ ፍቃድ ወዶ ፈቅዶ መጥቶ ለእኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድነው? ክርስቲያን ወይን አይሁድ ነው። ያሳዝናል።